ትዝ ይለኛል አይሾ ስፒድ የሚባለው ሰውዬ እኔ ግብረ ሰዶማዊ ነኝ ብሎ በአፉ ሲናገር ነው ሰምቼዋለሁ። ዮናስ እንዳለው እንግዲህ አይሶ ስፒድ የምርም ግብረ ሰዶምን ይደግፋል ወይ ደግሞ እንደዚህ አይነት ቀልዶችን መቀለድ የተለመደ ነው። ሁሉም ሰው የሚቀልደው እንደዚህ አይነት ቀልድ ነው። አይሶ ስፒድ ብቻ አይደለም። አይሶ ስፒድ እነዚህ ነገር ያላቸው የምርም ጌ ሆኖ ሳይሆን እኔ ባደረኩት ጥናት የሚቀላለዱት እነሱ ገብታችኋል አይደለ? እኛ ጋር እንግዲህ ወንድ ልጅ እንኳን እንደዚህ ድሮ ጓደኛችንን አክፈን ምናምን እንደዚህ እንሄድ ነበር አይደለ? አሁን እንደዛ ይቻላል? ጓደኛችንን አክፈን ሁላ ከሄድ ለምን ሰው አንተ ጌ ነህ እንዴ ምናምን ነገር አሉናይ በስተመጨረሻ ተነክሼዋለሁ። በጣም ወዳጁ ነኝ። ኮፕሊንግ እያደረጋችሁ አድርሱለት። እንጃ ልክ ነው ብላችሁ ታስባላችሁ? እኔ ልክ ነው ብዬ አላስብም። አፍቅሯለች፣ ቋንቋ የለም። አፍቅሯለች፣ ሚሊዮን ጊዜ ትወስዳለች። ልታሳይ የፈለገችው እሷ ደፋርና በቃ ስታይል ያላት መስለው ወይኔ ሳስብ ሰላም ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮ ላይ እንግዲህ በጣም ብዙ ቪዲዮዎች ተካተውላችኋል። የሚገራርሙ ቪዲዮዎች ይዘን መጥተናል። ቪዲዮውን እስከ መጨረሻው ማየታችሁ እንዳትረሱ። ቪዲዮውን ከመጀመራችሁ በፊት ደግሞ ሁላችሁም ላይክ እና ሰብስክራይብ ማድረጋችሁንም እንዳትረሱ። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሄዳለን። ድመት ነሽ ታውቂያለሽ? ቢዝነስ ስትጀምሪ ሚያው፣ ሶሻል ሚዲያ ስትጀምሪ ሚያው፣ የሆነ ነገር ስትከፍቺ ሚያው፣ ራስሽን ለማክበር ስትሞክሪ ሚያው፣ ቢዝነስ ስትከፍቺ ማለት ነው። ድመት ነሽ ታውቂያለሽ? ቢዝነስ አሉናይ በስተመጨረሻ ተነክሼዋለሁ። በጣም ወዳጁ ነኝ። ኮፕሊንግ እያደረጋችሁ አድርሱለት። የምሩ ነው የምሩ ነው። እንጃ ልክ ነው ብላችሁ ታስባላችሁ? እኔ ልክ ነው ብዬ አላስብም። እንጃ የፈለገ አዶናይን ቢወደው መነቀስ እኔ እንጃ እኔ ልክ ነው ብዬ አላስብም። እግዚአብሔርን የምር ትክክለኛ ታቱ ነኝ። ምን ትላላችሁ? እስኪ ሀሳባችሁን አካፍሉ። እኔ እንጃ አፍቅሯለች፣ ቋንቋ የለም። አፍቅሯለች፣ ሚሊዮን ጊዜ ትወስዳለች። ልታሳይ የፈለገችው እሷ ደፋርና በቃ ስታይል ያላት መስለው በራሷ ቋንቋ ማውራቷ ነው። ዋይ አፍቅሯለች፣ ቋንቋ የለም። ዋይ ዩ ዋንት ፋይት ምን ያላት? ዋይ ዩ ዋንት ፋይት ምን ያላት? ኧረ ማርያም ይመችሽ። Why you wanna fight me ያላት? ምንድነው የሚያሰቃዩት እነዚህ ደግሞ እነማን ናቸው? ምንድን ናቸው? ለምንድነው የሚያሰቃዩት? ሶፊያ በጣም እዚህ ጋር ደግሞ መጥቷል። እሺ ተቀበል ብሏል። 18 ሎሚ ለአንድ ሰው ከባድ ነው። እንግዲህ አሉቲ ጉዲት ሊጀምር ነው። ምን ሊጀምር? 18 ሎሚ ተወረወረብኝ ብሎ ፖስት አድርጎ ነበር አሉላ። ተቀበል ይላል። 18 ሎሚ ለአንድ ሰው ከባድ ነው። እንግዲህ አሉቲ ጉሊት ሊጀምር ነው። እሺ ብራቂ ሰሙ ራሳቸው የተናገሩት ማለት ነው። ራሳቸው ፍሬንዶቹ ባልደረቦቹ የተናገሩት እኛ ስንቀልድ ደግሞ አቀልዱ በቃ ምናምን አትናገሩት ይሉናል ማለት ነው። አሁን እንደዚህ የቀለደበት የትኛውም ቲክቶከር የለም። የትኛውም የአርሰናል ደጋፊ ራሱ የለም። እንደዚህ ያላገጠበት ራሱ የትኛውም ሰው የለም። የምር እናንተ ራሳችሁ እንደዚህ እኛ እንናገረው ትተኗል። እንደውም ከዚህ በኋላ አሉላ እናንተ ራሳችሁ እኮ ነው የተናገራችሁት ያላችሁ ሳረላሽ መጨረሻ ሙገርም ናት። ኧረ ወይኔ ጆሲ ምን ብታረግ ነው? እንደሰማችሁት ነው እንግዲህ በጣም ተጸጽቻለሁ ይህንን በማድረጌ። ካላጠፋው እርምጃ እንደሚወሰድብኝ ተነግሮኛል። ይህን ቪዲዮ የምሰራው ይቅርታ ለመጠየቅና እባክህን በፔጅ ላይ ይሄ ቪዲዮ እንዲቆይልኝ ፈቃዱን እንድትሰጠኝ ነው። በ24 ሰዓት ውስጥ መልሱን አሳውቀኝ ፕሊዝ።
ስላከበርሽ እኔም አከብርሻለሁ። እሺ እና ሌላው ልጅ አከብርሻለሁ። እሺ ሁሉንም አመት በእኔ ድምፅ ስሪ እኔ አያገባኝም ሁሉንም አመት በእኔ ድምፅ ስሪ እኔ አያገባኝም እሺ ብያለሁ ብያለሁ አላለም። አመሰግናለሁ ስላስከበርሽኝ። እኔ አስከብርሻለሁ አንቺንም እንደዚህ ለማስከበርሽ እኔ አውቄ ነው ለማስደንገጥ ነው ይሄን ያደረኩት። ለማስደንገጥ ነው ግጭት የማይበረክትበት ሀገር። አመሰግናለሁ። በቃ ሁሉንም አመት በአንተ ድምፅ ትሰራለች። ለማንኛውም እንዴት ናችሁ ቤተሰቦች? በነዚህ አይነት ቪዲዮ መጥቻለሁ። ይህን ቪዲዮ ለአሌቲዩብ ለሚባለው ሰውዬ አድርሱልኝ። እኔ አንዳንድ ጊዜ እንዴ ሚስተር ኢንኬዝ እንደዚህ አይነት ድምፅ ነው እንደ ያለ። እሺ በጣም ይገርመኝ ማለት ነው። ላይክ አሪፍ ዩቲዩበር ሆናችሁ አሪፍ ቲክቶከር ሆናችሁ ምናምን ታች ያለው ሰው እንዲያደርግ በፍጹም አልፈለጉም። በቃ በፍጹም በቃ እኔ ብቻ ልብላ እኔ ብቻ ልብላ የሚል ጭንቅላት ያለው አሁን ምንድን ነው አሌቲዩብ ምን አድርጎ ነው? ምን አደረገ? ምን አጠፋው? በብዛት ያሉ ሰዎች ማለት ነው ከአንዳንዶች ውጭ። አሁን አሌክስ ንጉስ ያዘጋጀው ቻሌንጅ ላይ 3 ሰዎች ተሸልመዋል። በቃ ሽልማቱን ሸልም ያለው ብሎ ካለ በኋላ ኮሜንት ላይ ገብተህ ሀቦት ምናምን አንተ እኔ ለጂላክስ የሰራው ነበር ቪዲዮ መሰለኝ። አንተ የምርህን ነው አሁን ከነሱ ጋር ተጋፍተህ ከታች ከሚመጡ ልጆች ጋር ተጋፍተህ አይፎን 40 ለኔ አሰጠኝ ምናምን አልቅስ። አሁን አይፎን 40 መውሰድ ያለብህ ሰው አሁን አንተ ነው። ምን አይነት ሰው ነው እንደዚህ አይነት አሁን እንደዚህ አይነት እጢ መነፈል የሆኑ ሰዎች አሉ። አያችኋል። አሁን አሌክስ ለአይፎን 40 በመወዳደሩ ነው እንደዚህ እያለ ያለው። ምን ሆነ ነው? ውድድር አይደል እንዴ? ካሽ ተወዳድረ ነበር። ካሸነፍክ ትሸለማለህ፣ ከተሸነፍክ ተሸነፍክ ነው። ፎሎወር ብዛት ምናምን ይጠይቃል እንዴ? ሰውዬው እኮ ፕሮሞት ለማድረግ ነው ራሱን መሰለኝ፣ ሙዚቃውን ፕሮሞት ለማድረግ መሰለኝ ቻሌንጅ የሰጠው እንዴ። ምን ማለት ነው? እንደዚህ የሚያስብል ነገርና እንደዚህ የሚያሰድብ ነገር ያለው አይመስለኝም። ካሸነፍክ ታሸነፋለህ፣ ከተሸነፍክ ተሸነፍክ ነው በቃ። የፈለገ ለምን ሚሊዮን ፎሎወር አይኖረውም? በቃ ፈልጎት ከሆነ ቸግሮትስ ከሆነ አይፎን 40 መግዛት አቅቶት ከሆነ አሌክስ ምን ታውቃለህ አንተ? አስፈልገውስ ከሆነስ እንዴ ካሸነፈ አሸነፈ ነው። ደግሞ አሸንፎ ደግሞ ሊሰጠውም ሊሆን ይችላል። በቃ እዚህ ጋር ደግሞ የክብር ጉዳይም ሊሆን ይችላል። በቃ አለቀ። ቻሌንጁን ካሸነፈ ተቀብሎ ለሰው መስጠት ይችላል ራሱ አሌክስ ማለት ነው። ያን ያህል ካልቸገረው ማለት ነው። ከቸገረው ደግሞ ራሱም ይወስደዋል። አንተ እሱ ይኑረው አይኑረው የእሱን ችግር አንተ ስንት ቀዳዳ እንዳለበት በምን ታውቃለህ? እና እጢነ ምን አይባልም። እንደዚህ ነውር ነው። ምን አልሰረቀህ ምን ተናላለ እንዴ? መወዳደር መብቱ ነው። ምንድነው እንደዚህ የመንደር ወሬ ማውራት? አይመጥንም። ላንተ እኔ ይመቸኛል፣ ፎሎ ላድርገው ያለ ልጅ ሚስተር ኢንኬዝ እኔ ያስቀኛል፣ ያዝናናኛል ምናምን። ግን ደግሞ ማይባል ነገር ስህተት ሲሆን መናገርም አለብን አይደል? ስህተት ነው ለኔ ልክ አይደለም። እግዚአብሔር ገብቶ ኮሜንት አደረገ። አሁን አሌክስ ንጉስ ደግሞ ዛሬ ምን አይነት ቪዲዮ ሰራ? አይ አሸናፊዎቹ ሊስት ተቀይሯል፣ ተሳስተን ነው። አሌቲዩብም አንደኛ ላይ ያለው አሌቲዩብ ነው። ምን አይነት ሰው ነህ አንተ? አረሱለት ይሄን ቪዲዮ ለአሌቲዩብ ነው። በጣም ታስጠላ ሰው ነው። መቴን ነው እንዲህ አይነት መስገብገብ ከአንተ አይጠበቅም። ቢሆንልህ እንደውም አንተ ነበር ቻሌንጅ አዘጋጅተህ እንደውም ታችላለህ መሸለም ያለብህ ዩቲዩብ ለሚጀምሩ አዳዲስ ልጆች ምናምን ማበረታታት ያለብህ ቢሆንልህ አንተ ነበር። ግን ምንድነው ጭንቅላትህ ውስጥ እጢ ያለ በቃ አይባልም እንደዚህ እግዚአብሔርን እንዴ። በቃ አቅም ሲኖረው ያደርጋል እንዴ። አንተ እኮ የሱን አቅም አታውቅም እንዴ። ጭንቅላት ውስጥ እጢ ያለ ይሏል እንዴ። ከአንተ እኔ አልጠብቅም። ዝም ብሎ ምንም ሳያደርግ ሰውን መስደብ ጥሩ አይደለም። እኔ እንጃ እኔ ሰውን አልሳደብም። እግዚአብሔር ሰው እንዲለወጥ አልፈልግም። የተሸለሙትን እንኳን ገብተህ በሰው ምናምን ጽፈህ ምናምን ሀሳብ ታስቀይራለህ። አየህ ምን አይነት ሰው እንደሆንክ። አረ ፓፓ እንዴ አንቺ ብዙ ታለንት ያለሽ ሰው ነሽ። እንኳን አይፎን 40 አይደለም ስንት ነገር ትገዣለሽ። እግዚአብሔር ስንት ነገር መግዛት ይችላል እንዴ። ብዙ በአንድ ማስታወቂያ ልትሰራው ትችላለህ ምናምን ነገር። ዝም ብሎ ሰው እኮ እኔ እንጃ አሩኖ የራሱን ነገር ይዞ ነው መሄድ ያለበት። እግዚአብሔር እንደዚህ ያን ነገር ላይ መፈትፈት እኔ ልክ አይመስለኝም እንዴ። ብዙ ታለንት ያለው ልጅ ነው። አሁን ይሄ ልጅ በጣም የሚወደድ እኔ ራሱ የምወደው ልጅ እኮ ነው። እግዚአብሔርን በዚህ ቢቀጥል የትም ይደርሳል። የምን አሌክስ በደንብ ሌሎች ቲክቶክ ላይ እየሰራ አይደለም አሌክስ አሁን ዩቲዩብ ላይ ነው የሚሰራው። ቲክቶክ ላይ አሁን በደንብ በልጦት ሁላ በአጭር ጊዜ ሊሄድ ይችላል ምናምን እና ራስ ላይ ፎከስ ማድረግ አንዳንዴ ጥሩ ነው። ግን እግዚአብሔርን እንዲህ በማያገባን ነገር ላይ መግባትም አንዳንዴ እንደዚህ አሁን ከባህሪው ወጥቶ ይሄን አማርኛውን ሲያወራ ሰምቼው አላውቅም። ዛሬ ነው እንደዚህ ሲያወራ የሰሙት። እጢ ነህ ምናምን ኧረ ይደብራል። እግዚአብሔርን ደስ አይልም።
ወይኔ ሳስብ ለሱ መስሎት ነው ምስኪን። ወይኔ አይ ወንድ ልጅ መከራ። አይ መልካም ምሽት ይሁንልህ። በኢሞ እሺ ያብዬ መልካም ጊዜ ይሁንልህ። መልካም ቀን፣ መልካም ምሽት ይሁንልህ። ጓደኛህ ነገ ጋብዝልኝ። እሺ አንተ ጥብስ ብለሃል፣ እሱ ቀይ ወጥ። ኧረ ታዲያ ያዝናል። እና ጓደኛህን ቀይ ወጥ ብሏል፣ ጋብዘው። እንትን ጓደኛህ ቀይ ወጥ ብሏል፣ ጋብዘው። አትነግረውም እንዴ? የሆነ የተንከሲስ ናት እንዴ? ወይኔ ጉድ! ኧረ በፈጣሪ አደራሽ። እሺ ጓደኛ ደውዬ ይላታል። ነገ ብላ አደራ። እሺ በላለሁ። እሺ መልካም ምሽት ይሁንላችሁ። በሞት ደውላለሽ ወይስ ስልክን ሰርዞ ሊጀነጅን ነው? በኢሞ ትደውያለሽ ወይስ ስልክ ልስጥሽ? እሺ እኮ በውስጥ ነው ምልክልህ። እዚህ ነው ላይቭ ላይ እንዴት ይነገር? እና እንዴት ላድርገው? ጭንቀት ውስጥ ገባ እኮ ልጁ። ወይኔ ወዳኛለች ብሎ አሁን ወይኔ ናባት። ስወጣ ልክልህና ስልክህን በኢሞ ግፈኛ። አይ እሺ እንዴት በምን ልውጣ? እኮ ይተውልህና በምን ልላክ? አንዳንድ ሰው ግን በቃ አዝናኝ ሰው አለ። እግዚአብሔርን ቢራ እንግዳ መጣብኝ። ቢራ በጆክ? አዎ እንግዳ ጭራሽ በጆክ ቤት የሚጠመቅ መሰለህ እንዴ? ገዝተን እኮ ነው። ገዝታችሁ? አዎ ገዝተን ነው። ከጧት እስከ ማታ የምጠጡት? አዎ ገዝተን ነው የምንጠጣው። ምን ሆኖ ነው ልጁ? በቃ ዝም በይ ትንሽ በዚህ። እሺ ኧረ በእናትህ የለም ገዝተን ነው እያልኩ እኮ ነው። ላምጣው እንደ እንግዳው? ኧረ ሂድ በእናትህ አንተ ምን አይነቱ ነህ? እንግዲህ እንትን ነው በቃ ለበዓል እኮ ነው፣ በዓል ስለሆነ። ኧረ ሂድ ወደዛ። ምን ሆኖ ነው ልጁ? ቢራ አኒሜሽኑ ራሱ ጸዳ አይደል? እንዴት እንኩሱ ግን እንደው ልጠይቃችሁ ብዬ ነው። ማነው ስሙ? አይሾ ስፒድ ነው ምናምን የሚባል ሰው እያለ አይደለ? ስትሪመር ምናምን ነገር መሰለኝና የአፍሪካን ቱር ላይ ነውና ኢትዮጵያ ውስጥ ሲመጣ በቃ እንትን በሉ እንደዚህ አርጉ እያሉ በጣም ብዙ ሰዎች ሀሳብ አስተያየታቸውን ሲሰጡ አይቼ ነበር። አይሾ ስፒድ ወደ ኢትዮጵያ ሲመጣ እንደዚህ ይደረግለት፣ እንደዚህ ይሁን፣ እንደዚህ ነው ማስታወቂያ ያለብን ምናምን ስትሉ የነበራችሁ ሰዎች ማለት ነው። የሆነ ጊዜ ላይ ትዝ ይለኛል አይሾ ስፒድ የሚባለው ሰውዬ እኔ ግብረ ሰዶማዊ ነኝ ብሎ በአፉ ሲናገር ነው ሰምቼዋለሁ፣ በጆሮዬ ማለት ነው ሲናገርና ከማውቀው ድረስ እንደዚህ ስትሉ የነበራችሁ ሰዎች በጣም በአብዛኞቻችሁ ግብረ ሰዶማዊ ትጠየፉ ነበር። እኔም ሰርቻለሁ ስለ ግብረ ሰዶም ምናምን እንጠየፋለን የሚል ቪዲዮ በተደጋጋሚ እንሰራለን። እሺ ግብረ ሰዶም ኢትዮጵያ ውስጥ እየተስፋፋ ነው ምናምን። አሁን ግን ኢንካሬጅ እያደረጋችሁ ነው ሰዎች እሱን እንዲሆኑ ከእሱ ጋር እንትን እንዲሉ ምናምን። ጭራሽ መንግስት ምንድን ነው በጣም ትልቅ አቀባበል እንዲያደርግለት ምናምን። ታዋቂና ሀብታም ሲኮን ግብረ ሰዶማዊነት አይደለም ማለት የምትቀበሉት ነገር ነው። እንዴት ነው እሱ በመምጣቱ ምናምን በጣም የምትደሰቱ ሰዎች አይቻሉና ግር ስለተሰኙ ነው የምጠይቃችሁ ይህን ጥያቄ። ነው በጨዋ መልክ ንገሩኝ፣ እንዴት ነው ነገሩ? ኦኬ በጨዋ መልክ ንገሩኝ ብለዋል ዮናስ። እንንገረው እንግዲህ ጥያቄው ለእኔንም ስለሚመለከት ማለት ነው። ለምን እኔም በተደጋጋሚ ግብረ ሰዶምን እንቃወማለን የሚል አይነት ቪዲዮዎችን በተደጋጋሚ ሰርቼ ስለማቅና በእነዚህ አይነት ቪዲዮዎችም ስለምታወቅ ማለት ነው። ከዛ ደግሞ አይሶ ስፒድ መምጣቱን አንደኛው ደጋፊ ደግሞ እኔ ስለነበርኩኝ ማለት ነው። ዮናስ እንዳለው እንግዲህ አይሶ ስፒድ የምርም ግብረ ሰዶምን ይደግፋል ወይ ደግሞ ጌ ነው? የምርም ጌ ነው ወይ? ኮመንት ላይ እየጠየቁት ነበረ። ለቀልድ ነው እያሉ እየነገሩት ነበር ሰዎች። ከዛ ሊንክ ያስቀምጥላችኋል ማለት ነው። ዮናስ የሆነ የቲክቶክ ቪዲዮ ሊንክ ያስቀምጥላችኋል። እሱን ቪዲዮ አሳያችኋለሁ ማለት ነው። ምንም ከማለታችን በፊት ይሄንን ነው
የ5 ሰከንድ ቪዲዮ ነው። ጠቅላላ እነዚህ ቪዲዮዎች ምንድን ናቸው? ሲናገር የሚያሳዩ የአይሶስፒድ ቪዲዮዎች ከተለያዩ ስትሪሞች ላይ ተቀነጫጭቦ የተወሰዱ ማለት ናቸው። አይሶስፒድ በጣም ረጅም ሰዓት ነው ስትሪም የሚያደርገው። ከነዛ ቪዲዮዎች ላይ ተቀነጫጭቦ የተወሰዱ አጫጭር የሚልባቸውን ወርዶች ተወስደው የተሰራ ቪዲዮ ነው። የ5 ሰከንድ ቪዲዮ ማለት ነው። እዚህ ጋር እንደምናየው ከሆነ ማለት ነው። ገብታችኋል አይደል? 5 ሰከንድ ብቻ ምንም ኮንቴክስት ምናምን የሚያሳይ ነገር የለም። ዮናስ ከዚህ በፊት ኢትዮጵያ ከመምጣቱ በፊት አይሶስፒድ አይቶት እንደማያውቅ ነው ሙሉ በሙሉ የደመደምኩት ማለት ነው። የሚያውቀውም አይመስለኝም እውነቱን ለመናገር ማለት ነው። አንድ ነገር መረዳት ያለብን ነገር ጋይስ፣ እኛ ሀገር የሚቀለደው ቀልድና ውጪ ሀገር የሚቀለደው ቀልድ አንድ እንዳልሆነ ማመን አለባችሁ። ገብታችኋል? እነሱ የሚኖሩበት ሀገር ግብረ ሰዶማውያን ወይ ደግሞ ሌዝቢያኖች፣ ጌዮች ምናምን በነፃነት የሚኖሩበት ሀገር ላይ ያሉትና ቀልዶቹ ራሱ እሱን የሚሉ ቀልዶች በጣም ይበዛሉ፣ ፈን ያበዛሉ። በዛ ዙሪያ ላይ ምናምን ማንኛውም ሰው ይቀልዳሉ። ገብታችኋል አይደል? እኛ ሀገር በእንደዚህ አይነት ነገር አይቀለድም። ታውቃላችሁ ለምን? ክልክል ስለሆነ። እንደዚህ አይነት ነገር ስሙ ራሱ ከተነሳ ምን ያህል እንደምንጠየፈው ታውቃላችሁ። ውስጥ ለውስጥ ነው ማድረግ የሚፈልጉ ሰዎች ራሱ የሚያደርጉት ይሄን ነገር እንጂ እንደዚህ አይነት ቀልድ ብትቀልዱ ማንም ሰው አክሴፕት ያደርጋችሁም። እኛ ሀገር ላይ እነሱ ሀገር ላይ ግብረ ሰዶሞች ነፃነት ስላላቸው በነፃነት ስለሚንቀሳቀሱ ከሌላው ዜጋ እኩል ስለሚታዩም ጭምር እንደዚህ አይነት ቀልዶችን መቀለድ የተለመደ ነው። ሁሉም ሰው የሚቀልደው እንደዚህ አይነት ቀልድ ነው። አይሶስፒድ ብቻ አይደለም። በጣም የምትወዷቸው መቼስ የምታደንቋቸው እግር ኳስ ተጫዋቾች ሁሉም የሆሊውድ አክተሮች ምናምን አይጠፉም አይደለ? እነሱ ሁላ በእንደዚህ አይነት ነገር ይቀልዳሉ። አይሶስፒድ እነዚህ ነገር ያላቸው የምርም ጌ ሆኖ ሳይሆን እኔ ባደረግኩት ጥናት ወደኋላ ሂጅም የተወሰኑ ቪዲዮዎችን ለማየት እንደሞከርኩት የተወሰነም ደግሞ ሰርች ለማድረግ እንደሞከርኩት የምርም ጌ እንደሆነ የሚያረጋግጥ መረጃ የለም እኔ እስካገኘው ድረስ ማለት ነው። አንዳንድ ሰዎች ላይቭ ላይ ገብቼም ያላችሁኝ ሰዎች ነበራችሁ። ድሮ እኮ ጌ ነበረ አይሶስፒድ ምናምን ብላችሁ ነበረ። ነገር ግን ምንም እንደዚህ አይነት መረጃ እኔ ራሴ ሰርች ባረኩት መሰረት ምንም በቃ እኔ ላገኝ አልቻልኩም። አይሶስፒድ ጌ ነው የሚል ነገር ምንም ላገኝ አልቻልኩኝም ማለት ነው። ገብታችኋል አይደል? አሁን ዮናስ እንደሚለን ከሆነ የትኛውም የውጭ ዜጋ ኢትዮጵያ ሲመጣ አክሴፕት ማድረግ የለብንም እያልከን ነው። እንደዛ ከሆነ ለምን ሁሉም የውጭ ዜጋ እንደዚህ አይነት ቀልድ ነው የሚቀላለደው? በቃ አሜሪካ ውስጥ የሚኖሩ ሰዎች ምናምን ቀልዳቸው ይሄ ነው። በቃ ይቀላለዳሉ። ገብታችኋል አይደል? የኔ አባባል ምንድነው? ይሄን ነገር አክሴፕት እናድርገው እያልኩኝ ሳይሆን ያለበት እኔ አሁን ለአይሶስፒድ እየተከራከርኩለት ሳይሆን አይሶስፒድ በጌ በመሆኑ የሚታወቅ ሰው አይደለም ነው። ዞሮ ሀገራችንን ፕሮሞት ያደርግልናል። ለዛ ስለሚጠቅመን ነው ሀገራችን ላይ መጥቶ ብዙ ነገር እንዲያስተዋውቅ ፈልገናል። ያለውን ኢንፍሉዌንስ እናውቃለን፣ ያለውን ተጽዕኖ እናውቃለን። ሀገራችን ላይ መጥቶ የሚሰራው ግብረ ሰዶምን የማስፋፋት ስራ አይደለም የሚሰራው። ጌነትን ኢትዮጵያ ውስጥ ላስፋፋ ብሎ አይደለም የመጣው ሲጀመር ማለት ነው። እሱን ኮንቴክስት ራሱ ማየት አለብን ማለት እና ደግሞ ጌ እንደሆነ የሚያሳይ ምንም ሌላ ማረጋገጫ የለም። ይሄ ኮንቴክስቱን ለምን ቀለደ ከሆነ ኦኬ ሊያስኬድ ይችላል። ይሄን ብቻ አይተህ አብዛኛው አይሶስፒድን የሚያዩ ሰዎች አይሶስፒድ ጌ እንዳልሆነ ያውቃሉ። እኔ ድሮ ነው የማውቀው ልጁ። ገብቷችኋል አይደል? የእሱን ስትሪም የሚያዩ ሰዎች እሱ ጌ እንዳልሆነ እናውቃለን። ብዙ ጊዜ ሲቀልድባቸው የነበሩ ቪዲዮችን እስኪ ለምሳሌ እነዚህ ቪዲዮዎች ማለት ነው። ከዚህ ስትሪመር ጋር ኤለን ሮዝ የሚባል ስትሪመር አለ። እዚህ ጋር እንግዲህ እየፈተነው ነው። አንተ ጌ ነህ ምናምን እንደዚህ አይነት ቀልድ ነው የሚቀላለዱት እነሱ። ገብቷችኋል አይደል? እኛ ጋር እንግዲህ ወንድ ልጅ እንኳን እንደዚህ ድሮ ጓደኛችንን አክፈን ምናምን እንደዚህ እንሄድ ነበር አይደል? አሁን እንደዛ ይቻላል? ጓደኛችን አክፈን ሁላ ከሄድ ለምን ሰው አንተ ጌ ነህ እንዴ ምናምን ነገር ሊለን ስለሚችል እንደዛ ሁላ አናረግም። አሁን ድሮ የነበረው በልጅነታችን ተቃቅፈን የምንሄደው ሁላ የለም እንደዛ አይደለ? እንደዛ አይነት ነገር ሁላ የለም። እንደዚህ አይነት ቀልድ ነው እነሱ ሀገር ነው የሚቀለደው እና በየሀገሩ ያለው ቀልድ ራሱ ይለያያል ነው የምላችሁ። አያችሁ አይደል? እዚህ ጋር ጌ ነኝ እያሉ ለምንድን ነው የሚለው? ሊፈትነው ነው። ጀስት ቀልድ ነው በቃ ለነሱ ይሄ ቀልድ ነው። ለኛ ቀልድ አይደለም። ለነሱ እንደዚህ አይነት ነገር ቀልድ ነው። እነሱ ይግባቡበታል፣ ይስቁበታል ምናምን። ገብቷቸዋል። በቃ አለቀ። ምንም እኛ ሀገር ሲመጣ ቀልድ አይደለም። እንደው ከተረዳችሁ ለመረዳት የሚፈልግ ሰው ይረዳዋል። ገብቷቸዋል አይደል? በየሀገሩ ስትሄዱ ቀልድ ይለያያል ነው በቃ አለቀ። በየሀገሩ የሚያስቅ ቀልድና ማያስቅ ቀልድ ይለያያል። እንደዚህ አይነት ቀልድ ነው የሚቀልዱት። እሺ በሌላ አጋጣሚ ደግሞ አባቱን ፕራንክ ሲያደርገው ነው። እዚህ ጋር ደግሞ ጌ ነኝ ይለዋል። እነዚህን ቪዲዮዎች ጌ ነኝ ያለባቸውን ቪዲዮዎች የ5 ሰከንድ ቪዲዮ አድርገው ነው እንግዲህ እንትን ያሉት እና አባቱን ደግሞ እዚህ ጋር ፕራንክ ብሎ ጌ ነኝ ብሎ ሲቀልድበት ማለት ነው የሚያሳይ ቪዲዮ ነው ደግሞ። Alright guys, so we gonna have to end this stream. ስትሪሙ ልንዘጋው ነው። ስለዚህ really because we got to talk about some things right now, okay? ከልጄ ጋር አንዳንድ ነገሮችን ማውራት አለብን እያለ ነው። እሺ I got to end my stream. We want to continue.
ስትሪሙን መቀጠል ትፈልጋለህ? ያ because he's telling me serious, so let's talk about this. You want to talk about it right now? ማውራት አለብን። ሲሪየስ ነገር ነው እየነገረኝ ያለው። እሺ እዚህ ጋር እንግዲህ ገና ልጅ ነበር። Because I don't think that everyone should talk about this. Everyone should listen to us discuss this thing. ስለዚህ ወሬ ሁሉም ሰው መስማት ያለበት አይመስለኝም። ስትሪሙን ዘግተን ማውራት ያለብን ይመስለኛል እያለው ነው። It should be between you and I, and you and I, your mom. እኔ አንተና እናትህ ማውራት አለብን። ስትሪሙን ማቆም አለብን። ይሄንና የመሳሰሉትን አይነት ቪዲዮዎች እያዩ ነው ሰዎች እንግዲህ አይሶስፒድ ጌ ነው እያሉ ያሉት ማለት ነው። ግን እዚህ ጋር እንደዚህ አይነት አጋጣሚዎች ፕራንክ ሊያደርገው ሲል ነው ምናምን። አሁን ይሄንን ማመጣላችሁ ጋይስ ምንድነው ጀስት እኔ ለአይሶስፒድ ምንም አያገባኝም ለመከራከር ሳይሆን የስትሩም ስትሪም የሚያዩ ሰዎች ጠቅላላ እሱ እንዳልሆነ ያውቃሉ። በቃ አለቀ። ገብቷቸዋል። ጀስት ወይ አለማየት ነው ሙሉ በሙሉ እኮ ፊልማቸውንም ምናቸውንም አለማየት ነው። ገብቷቸዋል። ወይ ደግሞ አንደኛችንን ማለት ነው። ግን ደግሞ የሆነ በቂ መረጃ ሳይኖራችሁ መታችሁ ባታወሩ ጥሩ ነው። ገብቷቸዋል። ለዛም ጭምር ነው። እዚህ ጋርም ጠየቀው ጌ ነው ወይ ብሎ ጠየቀው። ለሮናልዶ ብቻ ምናምን ቀልድ ነው እየቀለደ ያለው እዚህ ጋር እኛ እንዳይገባብን ምናምን እኮ ትላላችሁ ብለን ማለት ተላምር ነው ማለት ነው። ይሄን ነገር እንደቀል ተላምር ነው አላለም እንዴ? ቆይ እዚህ መጥቶ ምን ሲሰራ ነው ያየው? ግብረሰዶምን ሲያስተዋውቅ ነው ያየው? እኔ አልገባኝም። ምንድነው እንደዚህ ያን ነገረኛ የሆኑ ሰዎች አሉ ማለት ነው። በመጀመሪያ ልጁን ታውቀዋለህ ወይ? ስለ ልጁ ኢንፎርሜሽን ሳለ ወይ? ገብቷል። አሁን እሱ እንዳይመጣ የምትከለክል ከሆነ ሌሎች የውጭ ሀገር ዜጎችም ቱሪዝሙን መተው ገብቷቸዋል እንትን እንዳይሉ እዚህ ሀገር መተው እንዳይጎበኙ መከልከል አለባችሁ ማለት ነው። ገብቷል። አይሶስፒድ እንዳይመጣ የምትፈልግ ከሆነ ማንኛውም የውጭ ሀገር ዜጋ ኢትዮጵያ ውስጥ አይምጣ እያልክ ነው። ለምን እነሱ ሀገር የሚቀለደው ቀልድ እንደዚህ ነው። በቃ አለቀ። ለቀልድ እንጂ የምር አይሶስፒድ ጌ መሆኑን የሚያረጋግጥልኝን ነገር ልታመጣ አችልም። እውነቱን ለመናገር ማለት ነው። ለምን በስርዓት ጌ ቢሆን ኖሮ ምንም ሳያፍር ሳይሳቀቅ ጌ ነኝ ብሎ ይናገራል። ገብቷችኋል አይደል? ጌ ነኝ ብሎ ይናገራል ሳይሆን እዛ ሀገር ላይ ምንም ጭንቀት የለባቸውም። ጌ ከሆኑ ጌ ናቸው። በቃ አለቀ። ኦፊሻሊ ታውቁታላችሁ። ገብቷችኋል? የሚደባበቅ ነገር ራሱ የለውም። ወይ ደግሞ ኤክስፖዝ አታረጓቸውም። በቃ አለቀ። ጌ ከሆኑ ነን ነው የሚሉትኝ። በይፋ አውጥተው መናገር ነው የሚፈልጉትኝ። ገብቷችኋል? ምንም ለማንም ብለው የሚደብቁት ነገር የለም። እኛ ሀገር ላይ ነው የሆነ ሰው ጌ ከሆነ ይደብቀዋል። ለምን እኛ ሀገር ላይ ምን ያህል ተጽዕኖ እንደሚደርስበት አሁን ለምሳሌ በኢንስኮፕ ሲጋለጥ ምንድነው ነው ከሀገር ጥሎ ነው የጠፋው። ገብቷችኋል አይደለ? ከሶሻል ሚዲያውም ጠፋ፣ ከሀገርም ጥሎ ጠፋ አይደለ? እኛ ሀገር ላይ ሆናችሁ እንደዚህ አይነት ነገርን አትናገሩ። የምር ቢሆን እሱ መደባበቅ አያስፈልገውም። እንደዚህ መጣራት ሁላ የሚፈለግ ነገር ሁላ አይደለም። ቢሆን ኖሮ ነኝ ይላል። በቃ ብዙ የምናውቃቸው እኮ ሙዚቀኞች አሉ፣ ውጭ ላይ ሆሊውድ አክተሮች አሉ ጌውኑ ማለት ናቸው። ገብቷችኋል አይደለ? ሁሉም የውጭ ሀገር ዜጋ እዛ ሀገር ላይ ነፃነቱ ስላላቸው ግብረሰዶማውያን የሚቀለዱት ቀልዶች ራሱ የሚኖሩትም እንደ ኖርማል ሰው ስለሆነ እነሱንም የሚያካተተ ቀልድ ነው የሚቀለደው። ገብቷችኋል? ፕራንክ ይደራረጋሉ ምናምን፣ ቀልዳቸው እንደዛ ነው። እኛ ራሱ እያየን እንስቅ የለ እንዴ? ገብቷችኋል? ከዚህ በፊት እንግዲህ አይተው ማታክ ከሆነ በቂ ኢንፎርሜሽን ከሌለ ስለሱ መጠየቅ ነው እንጂ ደግሞ እናንተ ትቃወማላችሁ ብለን እየጠበቅን ምናምን ጭራሽ አቀባበል አረጋችሁለት ምናምን። መጥቶ እኮ እዚህ ግብረሰዶምን ሊያስተዋውቅ አልመጣም። እንዳይ የሚያስጠላ ነገር ይሁን ሳታጣሩ ምናምን አታውሩ። በቃ አለቀ። እኔ ድሮ ጀምሮ ነው ማየው። በቃ እንዴ አሁን ይሄ ብራዚላዊ ነው ጌ ነው ሊሰማው ሲል ነው እንደዚህ እያለ ያለው። ገብቷችኋል? ብራዚል ስትሪም በሚያደርግ ሰዓት ነው። ለማንኛውም ጋይስ ለመረዳት ሞክራችኋል ብዬ አስባለሁ። ገብቷችኋል ብዬ አስባለሁ። ያው መረዳት የሚፈልግ ሰው ይረዳ። ከዚህ በፊት አይሶስፒድ የምታውቁ ሰዎች እንዳልሆነ ሁላችሁም ታውቁታላችሁ ብዬ አስባለሁ። ለእናንተ አይደለም ማስረዳው። አይሶስፒድ ኢትዮጵያ ከመጣ በኋላ አይሶስፒድን የሚያውቁ ሰዎች ስላሉ ነው ለእነሱ ነው የምናስረዳው። ገብቷችኋል አይደለ? ያን ያህል ለሱ ጥብቅናም እየቆምኩኝ ሳይሆን ቀጥታ እኛን የሚመለከት አይነት ጥያቄ ስለተጠየቀ ነው። በጨዋ ደንብ መልሱ ተብሎ ማለት ነው። ከዚህ በፊት ግብረሰዶምን እንደምትቃወሙ ስትናገሩ ነበር። አሁን ደግሞ የሆነ ግብረሰዶማዊ ሰው ኢትዮጵያ ውስጥ ሲመጣ እየደገፋችሁና ሀገራችን እያስተዋወቀ ነው ብላችሁ በደንብ ፕሮሞት ስታደርጉትኝ እንኳን መጣ እያላችሁ አይነት ጥያቄዎች ስለተፈጠሩ እሱን ውዥንብር ለማጥፋትም ጭምር ነው። የምርም እኛ እንደዚህ አይነት ሰዎችን ደግፈን ሳይሆን ከኋላ ያለው ነገር ስለምናገር ነው። አይሶስፒድ ከመምጣቱም በፊት የእሱ ቪዲዮዎች ስለምናይ ምን በቃ እንዴ ልታውቂ ይገባል። እኛ ሀገር የሚቀለድ ቀልድ አለ፣ ሊሆነ ሀገር ላይ የሚቀለድ ቀልድ አለ።
ማወቅ አለባችሁ ይሄን ነገር ማለት ነው። እኛ ሀገር የሚቻል የሚፈቀድ ነገር አለ፣ እኛ ሀገር የሚፈቀደው ነገር ደግሞ ሌላ ሀገር የማይፈቀድ ነገር አለ። እንደዚያ ነገሮችን መረዳት አለባችሁ ያስባለሁ። ባህላችን ምናችን አይገናኝም፣ አናኗራችን አይገናኝም። ይሄ ልትገነዘቡ ይገባል ብዬ አስባለሁ። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቪዲዮቹ ፈታ እንዳላችሁበት ዘና እንዳላችሁበት ተስፋ አደርጋለሁ። በቀጣይም እንግዲህ እንደዚሁ በሌላ ወቅታዊና ትሬንዲንግ እንዲሁም ደግሞ አዝናኝ በሆኑ ቪዲዮዎች እስከማገኛችሁ ቸር ቆዩልኝ። ባባይ